እሺ لوح المحفوظ ላይም ጽፎታል وأجراها بمشيئته ለዛም በመሽያው እንዲሄድ አድርጎታል وأوجدها بقدرته በችሎታው አስገኝቶታል ብሎ ማመን الإيمان بالقدر ውስጥ የሚካተት ነው። ስለዚህ አላህ መጀመሪያ በሌለው እውቀቱ የሚከሰተውን ነገር በጠቅላላ ለሁል መህፉዝ ላይ ጽፎታል እና ከመሽያው ወጥቶ የሚሄድ ነገር የለም በቁድራው ያስገኘው ነገር ነው ብሎ ማመን الإيمان بالقدر إن كل شيء خلقناه بقدر እኛ ሁሉም ነገር በቀደር ነው የፈጠርነው በልኩ ነው የፈጠርነው ማለትም እንችላለን ነው بما يدخل في الإيمان بالقدر በቀደር ማመን ውስጥ ከሚገቡ ነገራቶች ውስጥ የተወሰኑትን ለመጥቀስ ያክል የመጀመሪያው الإيمان بعلم الله الأزلي በቀደር ከማመን ውስጥ ይጠቃለላል ማመን በጥንታዊ በሆነው መጀመሪያ በሌለው በአላህ እውቀት ማመን والأبدي መጨረሻ በሌለው ዘላለማዊ በሆነ የአላህ እውቀት ማመን المحيط بكل شيء جملة وتفصيلا ያካበበ የሆነ እውቀቱ ማለት ነው ሁሉን ነገር ዝርዝሩንም ጥቅሉንም ነገር ያካተተ የሆነ የአላህ እውቀት በዛ ማመን ነው ማለት ስለዚህ አላህ መቼ እንደምንሞት ያቃል ብቻ ሳይሆን እንዴት እንደምንሞት በምን ሰዓት ከየት እያንዳንዱ ዝርዝሯን ነገር ያውቃል ጅምለተው ተፍሲላ ያውቃል ብሎ ማመን ነው وهو بكل شيء عليم እሱ በሁሉም ነገር አዋቂ ነው ሁለተኛው ما يدخل في الإيمان بالقدر الإيمان بكتابة الله للمقادير في اللوح المحفوظ الله መጽሐፉን ማመን ነው መቃዲሮችን ለውህ المحفوظ ላይ መጽሐፉን ማመን ነው آية ما أصاب من مصيبة في الأرض ولا في أنفسكم إلا في كتاب من قبل أن نبرأها إن ذلك على الله يسير ما أصاب من مصيبة في الأرض ولا في أنفسكم መሬት ላይ የሚገጥም ሆነ ነፍሶቻችሁ ላይ የሚገጥማችሁ ማንኛውም አይነት ሙሲባ አይደለም إلا في كتاب من قبل أن نبرأها ነገሯ ከመከሰቷ ከመፈጠሯ በፊት መጽሐፉ ላይ ያለ ቢሆን እንጂ ማለት ነው ምድር ላይ የሚከሰተው ማንኛውም አይነት ነገር ነፍሶቻችሁ ላይ የሚከሰተው ማንኛውም አይነት ነገር ነገሩ ከመከሰቱ በፊት የት አለ لوح المحفوظ ላይ አለ إن ذلك على الله يسير ይሄን ለአላህ ማድረግ አትደነቁ አትገረሙ አያስደምማችሁ ለአላህ እጅግ ቀላል ነው الإيمان بمشيئة الله በአላህ መሽያ ማመን ነው አናፊዛ ተፈጻሚ በሆነችው በአላህ መሽያ ማመን ነው ማሻአላህ ካን አላህ የፈለገው ነገር ይሆናል በማሻአላህ ካን وما لم يشاء لم يكن ያልፈለገው ደግሞ አይሆንም ከአላህ ፍላጎት ውጪ ወጥቶ አፈትልኮ የሚወጣ ነገር የለም ከአላህ ፍላጎት ውጪ ከሆነም ይሆነው ካልሆነም የሚቀረው አላህ ስላሻውና ስላሻው ብቻ ነው ማለት لمن شاء منكم أن يستقيم ከናንተ ውስጥ ቀጥ እንዲል አላህ የፈለገው ሰው وما تشاءون እናንተ ደግሞ አትፈልጉም ኢላ ኢንሻአላህ ረቡል ዓለሚን የዓለማቱ ጌታ ካልፈለገ በስተቀር ነው لمن شاء منكم ለፈለገው ሰው ከናንተ ውስጥ يستقيم ቀጥ እንዲል ለፈለገው ሰው እናንተ ደግሞ አላህ ያሻውን እንጂ አትሹም ነው በማን መሽያ ስር ናችሁ በአላህ መሽያ ስር ናችሁ ሌላው الإيمان بخلق الله الجميع الكائنات
ማመን ነው አላህ መፍጠሩን ሁሉንም ፍጥረታት وإيجاده الإيمان بخلق الله لجميع الكائنات وإيجاده لها ማስገኘቱን እሷን ولأفعالها ተግባሮቿን ማለት ሰውን ብቻ ሳይሆን ያስገኘው የሰውንም ተግባር ያስገኘው ፈጠረው አላህ ነው። እንስሳን ብቻ ሳይሆን የእንስሳንም ተግባር ሁሉን ነገር ከነ ተግባሩ ነው። አላሁ ኻሊቁ ኩሊ ሸይኢን አላህ ሁሉም ነገር ፈጣሪ ነው። ወላሁ ኸለቀኩም ወማ ተዕመሉን አላህን የፈጠራችሁ ወማ ተዕመሉን እና የምትሰሩትንም ነገር ማለት የምትሰሩትንም ነገር ስለዚህ እኛንም የምንሰራውንም ነገር አላህ ነው የፈጠረው ማለት ነው እንጂ እኛን ከፈጠረን በኋላ ስራዎቻችንን ፈጥረን እኛ ፈጥረን ከዛ በኋላ አላህ የሚያውቀው ነገር አይደለም። እኛ ከፈጠርነው በኋላ እኛ ከሰራነው በኋላ አላህ እንደዚህም ይሰራሉ እንደዚህም ያደርጋሉ ምናምን የሚለው ነገር አይደለም። ኦሬዲ የሚታወቅ ነገር ነው። ሌላው አልኢማኑ ቢአንሁ ላ ተላዙመ በይነ አልመሺአቲ ወልመሐበቲ ማመን ነው ተያያዥነት እንደሌለው መሺአና መሐባ መካከል መሺአና መሐባ ተያያዥነት እንደሌለው ነው። አላህ ያሻው ነገር ሁሉ ይሆናል። ቅድም እንዳልነው ያላሻው ነገር ደግሞ አይሆንም። ስለዚህ አላህ ያሻው ነገር ይሆናል ያላሻው ነገር ይቀራል ማለት ያሻው ነገር ሁሉ የፈለገው ነገር ሁሉ የወደደው ነገር ነው ማለት አይደለም። የሚወደው ነገር ነው ማለት አይደለም። አንድ ሰው ካፊር ሆኖ የእሳት ሰው የሚሆነው አላህ ስላሻው ነው፣ ግን ስለወደደው አይደለም ማለት ስለወደደው አይደለም። መውደድና ከአላህ ፍላጎት ውጪ ነገራቶች ከአላህ መሺያ ውጪ አለመተግበራቸው ትስስር እንደሌላቸው ማመን ነው ማለት ነው። ወለው ሺእና ለአተይና ኩለ ነፍሲን ሁዳሃ ብንፈልግ ለሁሉም ነፍስ ቀናቸዋን እንሰጥ ነበር። ሁሉንም ነፍስ የተመራች የቀናች እናረጋት ነበር። ወላኪን ሐቀል ቀውሉ ሚኒ ለአምለአነ ጀሀነመ ሚነል ጂነቲ ወናስ አጅመዒን ነገር ግን ከኔ የሆነው ቃል የተረጋገጠ ሆነ ለአምለአነ ጀሀነምን እሞላታለሁ ሚነል ጂነ ወናስ ጂን ከሰዎች አጅመዒን በጠቅላላ ጀሀነምን እሞላታለሁ። ይሄ ማለት የሚጠማውም ጠሞ እሳት የሚገባውም እሳት የሚገባው በመሺያው ነው። ከፍላጎቱ ውጪ የሆነ ነገር የለም። ከአላህ ፍላጎት ውጪ አንድ ሰው አፈንግጦ የሚያደርገው ነገር የለም። ከአላህ ቁጥጥር ውጪ የሆነ የለም። ግን በአላህ ቁጥጥር ስር ነው ማለት አላህ የወደደውን ብቻ ነው የሚተገብረው ማለት አይደለም። ምክንያቱም ምርጫ ስላለው ማለት ነው። ماشي ربيتي علميها كم جنة علمين جنة علمين جنة لا يسأل عما يفعل وهم يسألون الله كم يسراو ነገር አይጠየቅም الله كم يسراو ነገር አይጠየቅም አንደኛ ይሄ ነው። ሁለተኛ ደግሞ ቅድም እንዳልነው بعلمه الازلي ነው ያልነው الذي كتب عليه بعلمه الازلي ነው። ቀድሞ ያ ሰው የሚያደርገው ነገር ስለሚታወቅ ነው ምን የተደረገው የተጻፈው ማለት ነው። ሁለተኛ ይሄ ነው ስለሚታወቅ ነው። ሶስተኛ የሚጠሙት ሰዎች የጠመሙት ጥመትን በመምረጣቸው ነው በመምረጣቸው ነው። ፈለማ ዛጉ አዛገ አላህ መጀመሪያ ዘይግን የመረጡት እነሱ ናቸው። ከዛ አላህ አዛገ አላሁ ቁሉበሁም ማለፍ ጀት ሚት
كثير أولا طبعا قدري مسألة قدرة حكم أسماء الصفات لا يجوز الخوض فيه لذا قال العلماء الخوض في مسائل القدر ك كالحمار ذهب ليطلب قرنين وعاد مفقود الوزنين እንደ አህያ ነው ቀንድ ፍለጋ ሄዶ ሁለት ጆሮን አጥቶ እንደሚመለስ ማለት ነው አህያ ነው ቀንድ ፍለጋ ሄዶ ሁለት ጆሮን አጥቶ ልክ አስማው ሲፋት ላይ ኸውድ አርጎ ገብቶ እንትን ማለት እንደማይፈቀደው ቀደር ላይም ገብቶ ብዙ ማውራት አይፈቀድም ማለት ለምንድን የማይፈቀደው ስለማይታው ከአላህ ሲፋዎች ውስጥ ስለሆነ ማለት ነው ልክ ከአላህ ሲፋዎች ውስጥ ባለፈው እንዳለው የአላህ ቀደር የሚያወራው ስለ አላህ ኢልም ነው ስለ አላህ ቁድራ ነው ስለ አላህ አዋቂነት ስለ አላህ መሽያ ነው እነዚህ የአላህ ሲፋዎች መገለጫዎች ስለሆኑ ልክ ሌሎች ሲፋዎች ውስጥ ኸውድ ማድረግ እንደማይፈቀደው እዚህ ውስጥም ኸውድ ማድረግ አይፈቀድም ማለት ነው ምንድነው የሚደረገው አይዋ ልክ እንደመጣው የተነገረውን ነው ብሎ ማለት ነው የተነገረውን ነው ብሎ ማለት ነው ለዚህ ምንድነው የተነገረው የሰው ልጆች እክቲያር አላቸው ምርጫ ተሰጥቷቸዋል ከአላህ መሽያ ስር የሚወጣ ነገር የለም ሁሉም ነገር ተጽፏል እዚህ ነው አላህ ሁሉም ነገር ያውቃል ቀደም ያልነው አራቱ ማለት ነው ኢልሙሁ ወኪታበቱሁ አይዋ ኢልሙሁ ወኪታበቱሁ መሽያ እነዚህ አራቱን የተነገሩትን አምኖ በተነገረው መሰረት ማሳለፍ ነው ወይላ የአላህ ዕውቀት ውስጥ ገብቶ መዋኘት ነው የሚሆነው ማለት ነው የአላህ ዕውቀት ውስጥ ገብቶ መዋኘት ነው ስለዚህ በተነገረን መሰረት የተነገረውን አምኖ መሄድ ነው ገብቶ የራስ አስተያየት የግል አስተያየት አይሰጥበትም ማለት ነው الإيمان بأنه لا تعارض بين الشرع والقدر عقلم احتمال የሚያደርገው ነገር አይደለም አቅልም የሚሸከመው ነገር አይደለም ማለት ነው አቅልም የሚሸከመው ሲፋት ጋር የተያዙ ነገራቶች አቅልም የሚሸከመው ነገር አይደለም ለምሳሌ ቁርአን እንዴት ነው የወረደው ቁርአን እንዴት ነው የወረደው ايوه انت ለጅብሪል ከዛ ጅብሪል ለአላህ መልእክተኛ ነው አይደለ አዎ እንደዚህ ነው እንትንሳ إن أنزلناه في ليلة القدر إن أنزلناه في ليلة القدر የሚለው ቤተል ማሙር ላይ እንዳለ ወርዶ ከዛ ከሱ ላይ ነው አይደል ስለዚህ ከሱ ላይ ነው ጅብሪል ያመጣ የነበረው ወይስ ከአላህ ነው እዚህ እንዲህ ከስቲፋ ጋር የሚገናኙ ነገራቶች በአቅል ገብተናቸው ምንችላቸው አይደሉም ጋይብይ ጉዳይ ስለሆነ እንደመጣች ነው የምናሳልፈው ማለት እንደመጣው የተነገረውን ሁሉ እንደዚህ ነው ብሎ ማሳለፍ እንጂ ጀዋብ ማናገኝባቸው ብዙ ነገራቶች አሉ ስለማናቃቸው ማለት ነው ጋይብ ስለሆነ ጋይብ ነገር ባይኖር ኢማን ራሱ አይባልም ልክ እንደ እንትኖች ይሆናል ያላየነውን ነገር አላህ አናም የሚሉ ሰዎች ይሆናል አይደለ ለዛን الذين يؤمنون بالغيب الذين يؤمنون بالغيب በغيب የሚያምኑ ሰዎች يقيمون الصلاة ويؤتون الزكاة وعلى ላይ በغيب ማመን ትልቁ የሙእሚን ፈተና ነው ማለት ነው ሙእሚን የሚፈተንበት ነገር ነው ማለት እንጂ በአቅል ገብቶ
እንትን ምንል ከሆነ ብዙ ነገር ለምሳሌ እንግዲህ ብዙ ምሳሌ አለ አይደለ? አዎ እንትን ሲራጥ አሐዱ ሚነ ሰይፍ አለ አሁን ይባላል አይደል? እና እንደ ጸጉር የሚያክል ነው ይባላል። እንዴት ነው ታዲያ ዛሬ እንዴት ነው ሲራጥ ቀጭን የሆነ ላይ ጸጉር እንዴት ነው ሰው የሚያልፈው? የሮጠም ያልፋል ምን ያልፋል? እንዴት ሊሆን ይችላል? ይኸው ላብ ከፊሉ ዩልጂሙ ጃመል አይደል? ከፊሉ እስከዚህ አሁን ውሃ ቀጥ ያለ መሬት ላይ ተቆም ውሃ ከመጣ በቁመት ልክ ከተለያየ ነው እንጂ ከመጣ ሁሉንም እስከ ጎጆ ሁሉንም እስከ ጉልበት ሁሉንም እስከ እንትን አይደል? አጠገብ ላጠገብ ቆሞ አንዱ እስከዚህ አንዱ መሬት ላይ አንዱ እስከ ጉልበት አንዱ እስከዚህ እንዴት ሊሆን የሚችለው? መፍሁም ነው። ገይብያ ሞት ይታረዳል እኮ ሞት ይታረዳል። እንዴት ነው ሞት ይታረዳል? ስለዚህ ገይብያቶች በአቅል የሚገባባቸው ጉዳዮች አሉ። አቅል የሚገባቸው እንደተነገሩ ነው ምን የሚደረጉት አሳልፈን የምትሄደው። ያ ካልሆነ ኢማንም አይገኝም ማለት ነው። ኢማንም አይገኝም። ምክንያቱም በታየ ነገር ሁሉ ማመን ቢሆን ያው ሁሉም ያምን ነበር ገይብያቶች ባይኖሩ ማለት ነው። ሌላው الإيمان بأنه لا تعارض بين الشرع والقدر ማመን ነው ግጭት እንደሌለው በሸሪዓና በምን ውስጥ ቀደር መካከል ግጭት እንደሌለ ማመን ነው። በሸሪዓና በቀደር መካከል ግጭት የለም ማለት يجوز الاستدلال على بالقدر على المصيبة لا على المعصية የሆነ ሙሲባ ከደረሰ አላህ ስለቀደረብኝ ነው ማለት ይፈቀዳል። የሆነ ማሲያ ሰርቶ ደግሞ አላህ ስለቀደረብኝ ነው ማለት አይፈቀድም ማለት ነው። አይፈቀድም። ምክንያቱም ያኛው በቁጥጥር ውጭ ነው፣ በፍላጎት የሚደረግ ነገር አይደለም። ይሄኛው ደግሞ በፍላጎት የሚደረግ ነገር ነው። ፍላጎት መርጦ የሚደረግ ነገር ነው። አደም የሙሳና የአደም ሐጅ ምንድነው እሱ ሐዲስ ማለት ይችላል? ደሊሉ አከደሊላ አይ እንትና ማሲያ ላይ ኢስቲላል አይደረግም የሚለው ላይ ሹብሃ ብለው የሚያመጧቸው ሐዲሶች አንዱ ይሄ ነው። ይሄን ሐዲስ ያመጣሉ። የአሊና የፋጢማን ሐዲስ ያመጣሉ። መልእክተኛው ቤታቸው ሄደው ከዛ ተነስታችሁ አትሰግዱም እንዴ ሲሏቸው ያው አላህ ከቀደረልን እንሰግዳለን ለይል ማለት ነው። ካልቀደረልን ተዋለን ሲባል መልእክተኛው ተናደው ምን እያሉ ነው የሄዱት? ይሄ አላህ የሰው ልጅ ተከራካሪ ነው የሚለው የቁርአን አንቀጽ እየቀሩ የወጡበት እነዚህ ሹብሃ ያመጣሉ። ሁሉም መልስ አለው። ሁሉም መልስ አለው። የአደም እና የሙሳ ደግሞ እንደውም ለማዕሲያ ላይ ኢስቲድላል ለማድረግ ሳይሆን ያኛው ላይ ኢስቲድላል ለማድረግ ነው። በተቃራኒ ነው። ለይሰ ደሊል ምንድን ነው ያሉት? ለይሰ ደሊል ለኩም በል ሁወ ደሊሉን አለይኩም ብለው መልስ ይሰጣሉ። 4-5 መልሶች ይሰጣሉ። እንትና ሳሊ አልሁሰይሚን ዋሲጥያ ሸርሃቸው ላይ በደንብ አድርገው አብራርተውታል። እዛ ላይ መመልከት ነው እንጂ ያመጣሉ ማዕሲያ ኢስቲድላል ማለት سيقول الذين أشركوا ما شاء لو شاء الله ما أشركنا ولا آباؤنا ولا حرمنا من شيء እነዛ ያጋሩ ሰዎች ይላሉ ለው ሻ አላሁ ማ አሽረክና አላህ ቢፈልግ አናጋራም ነበር ወላ አባውና አባቶቻችንም ወላ ሐረምና ምንም ነገር ሐራም አናረግም ነበር ይላሉ። ከذلك ያው እንደዚሁ ከዘበ الذين من قبلهم ከነሱ በፊት የነበሩትም እንደዚሁ ነው ያስዋሹት። በጥፋታቸው በወንጀላቸው
አላህ ላይ ያላካሉ ማለት ነው። አላህ ላይ ማሲያቸው ሽርክ የሰራ ነው አላህ ስለፈለገ ነው። استدلال على معصيته كذب الذين من قبلهم حتى ذاقوا بأسنا ቅጣታችን እስኪቀምሱ ድረስ እንደዚሁ ሲያስተባብሉ ነበር ነው። አላህ ስለጻፈብን ነው የምትሉት፣ አላህ ስለቀደረብን ነው የምትሉት። ይሄን ወንጀል የሰራ ነው ያሻረክ ነው እኛም አባቶቻችንም አያቶቻችንም የምትሉት። ቁል በላቸው هل عندكم من علم فتخرجوه لنا እሺ እንትኑ እውቀቱ አለ እናንተ ጋር የምታወጡልን የምታሳዩን ነገር አላህ በጽፎባችሁ እንደሆነ የምታሳዩን ነገር አለ ወይ? አምጧ። እናንተ ስሩ የተባላችሁትን መስራት ነው እንጂ አላህ ቀድሮብን ነው አልቀደረብንም እንዴት አወቃችሁ? የምታመጡት ነገር አይት አለ አምጡ። መዝገብ አለ፣ እውቀት ሁጃ አለ፣ መከራከሪያ እውቀቱ አለ እናንተ ጋር ወይ በላቸው። እንተተቢዩነ ኢላ ዘን ዝም ብሎ መሰረኝን ነው የምትከተሉት። ወይን አንቱም ኢላ ተኽሩሱን እናንተ የገመታችሁ የቀዋጠራችሁ እንጂ ሌላ አይደለም። በዘን ነው የተናገረችው። ቁል ፈሊላሂ الحجة البالغة ጫፍ የደረሰ ድካ የደረሰ ሁጃ ያለው ለአላህ ነው። فلو شاء لهداكم اجمعين አላህ ቢፈልግ ሁላችሁንም ምን ያደርግ ነበር? ይመራ ነበር። ቅድም እንደ ከተጠቀሰ የቁርአን አንቀጽ ጋር ወለው ሺና ለአተይና ኩለ ነፍሲን ወደሃ እንዳለው ማለት ነው። ስለዚህ ዝም ብላችሁ ከዘናችሁ ነው እንጂ የምትናገሩት የታለ የምታሳዩት ነገር አለ ወይ? ለዛ ነው ጀብሪያዎች ከሙሽሪኮች ጋር ነው የሚመሳሰሉት። ቀደሪያዎች ደግሞ ከመጁሶች ጋር ነው የሚመሳሰሉት ይባላል። ጀብሪያ ከሙሽሪኮች ጋር ይሄው እንደዚህ እንትን ከሚያደርጉት ጋር ማለት ነው። እንደዚህ አሁን ያልነው ከሚሉት ጋር ቀደሪያ ደግሞ ከመጁሲዮች ጋር ይመሳሰላሉ ይባላል። ሚማ ضل في باب القدر የቀደር ባብ ላይ የጠመሙ ሁለት አንጃዎች ፍርቃዎች አሉ። አልቀደርየቱ ንፋት ወልጀብርየቱ ቀደርያዎች እና እነዚህ ማለት ነው። ቀደርያዎች ለሁለት ይከፈላሉ፣ ጉላት እና ሙዕተዚላ ተብሎ። ድንበር ኃላፊዎች አሉ፣ ሙዕተዚላ የሚባሉም አሉ ነው። ድንበር ኃላፊዎቹ ንፋቱል ዒልሚ ወልኪታባ አያውቅም ነው የሚሉት። አላህ አያውቅም፣ ነገሩ ከተፈጠረ በኋላ ነው የሚያውቀው። ልክ አንተ ስትሰራ አብድራሂም ይሰራል የሚለው አላህ ወልኪታባ አልጻፈም ብለው የሚያምኑ ናቸው። እነዚህ በጣም ድንበር ያለፉ ናቸው። ሙዕተዚላዎች ደግሞ ከነሱ ትንሽ ዝቅ የሚሉት ንፋቱል መሺአቲ ወልኸልቅ አላህ መሺአ የለውም ነው። መሺአ የለውም ነው። ሰው የፈለገውን ነው የሚሰራው። ሁሉም ነገር በሰው ፍላጎት ነው፣ የአላህ ፍላጎት የለም። ወልኸልቂ አልፈጠረም ነው የሚሉት። እነዚህ ናቸው ቀደርያ። ታዲያ ኑፋቶች ናቸው ማለት ነው። ምንን የሚያስተባብሉ? ቀደርን የሚያስተባብሉ ናቸው። ቀደርን የሚያስተባብሉ ቀደርያ ይባላሉ። ቅድም ያለውን ነው ኸልቅ አማል ሊባድ አላህ የፈጠረው አላል ያ ነው በቃ ቀደርያ ቀደርን ማስተባበል ነው። እነዚህ ደግሞ በድንበር ማለፍ ነው። እነዚህ ደግሞ ተገደን ነው የምንሰራው፣ መጅቡር ነን፣ ተገደን ነው የምንሰራው። ሁሉ ነገር ተገደን ነው የምንሰራው። ሁሉ ነገር በቃ የሚሆነው ነገር የሚደረገው ነገር ሁሉ ተገደን ነው የምንሰራው የሚሉ ናቸው ጀብርያዎች ማለት ነው። እነዛ ቀደርን ሙሉ በሙሉ ጣሉ። እነዚህ ደግሞ ቀደርን ሙሉ ድንበር አሳልፈው ምን አደረጉ? አሰበቱ ማለት ነው። አለሱና ወልጀማ በዚህ መካከል ነው። በዚህ መካከል ነው። ሰው ልጅ ሙሉ በሙሉ ተገዶ አይደለም የሚሰራው።
ግን ሳይፈልገው የሚከሰትበት ነገር አለ። ሙሉ በሙሉ ሳይሆን እንደ ጀብርያዎች እንደ ሳይፈልገው የሚከሰትበት ነገር አለ አይደለ? ቀደም እንዳለው ሙሲባዎች ምናምን። ለዛ ነው በቀደር እስቲላል ማድረግ የተፈቀደባቸው ማለት በፍላጎቱ የሚያደርገው ነገር አለ። ስለዚህ በፍላጎቱ የሚያደርገው ነገር አለ ሲሉ ከጀብርያዎች ጋር ተቃረኑ። ተገዶ የሚከሰትበትም ነገር አለ ሲሉ ደግሞ ከቀደርያዎች ጋር ተቃረኑ ማለት ነው። ስለዚህ መካከለኛው የአህል ሱና ወልጀማዓ ሰው ልጅ ሳይፈለግ የሚከሰትበት ነገር አለ ሲሉ ማንን ነው የተጋጩ ያሉት? ማን ላይ መልስ ነው? ቀደርያዎች ላይ መልስ ነው ማለት ነው። በፍላጎቱ ነው የሚሰራቸው በፍላጎቱ የሚያደርጋቸው ነገራቶች አሉ በፍላጎቱ የሚያደርጋቸው ነገራቶች አሉ ሲሉ ደግሞ ጀብርያዎች ላይ መልስ እየሰጡ ነው። ያው በፍላጎቱ ነው የሚያደርገው ስንል ቀደም እንዳልነው ማለት ይሄ በፍላጎት የሚያደርገው ነገር ገና እንደ አዲስ አላህ የሚያውቀው ነገር ሳይሆን በፊት አውቆ የጻፈው ነገር ነው። እንግዲህ ማን አወሉል ቀደር በቀድያ ማን ነው መጀመሪያ የተናገረው? እዚህ በጀብርያነት ማን ነው መጀመሪያ የተናገረው? ከዛስ ማን ነው? እንትን አላቸው ነገሮች ሰነድ አላቸው የራሳቸው ማለት የቅብብሎሽ ሰነድ አላቸው። ቀደርያ ብለውም አህሉ ሱና ወልጀማዓ ነው ቀደርያ ብለው ኪታብ የጻፉ አሉ ነው አረዱ አለል ቀደርያ ብለው ስታነበው አህሉ ሱና ወልጀማዓ ላይ መልስ መባሂስ ኡኽራ ሌሎች የሚጠኑ ነገራቶች አሉ። ስድስቱን አርካኑል ኢማን ከጨረሱ በኋላ ሌሎች ደግሞ ከአርካኑል ኢማን ውጪ የሆኑ ግን ከሱ ጋር ተያያዥነት ያላቸው ነገራቶች ይጠናሉ። ያው ተራ በተራ ይመጣሉ ነው። የመጀመሪያው አልቁርአን ይመጣል። ይሄ እንደ ማውጫ ነው። እሺ አሁን ፔጅ ያለው እንደ ማውጫ ነው። ቁርአን ምናምን ያለ በተርቲብ ነው የተቀሰዋ። እሱም በተርቲብ ያመጣል። ቁርአን هو كلام الله حروفه ومعانيه يا الله كلام ነው حرفም معناውም ማለት حرفም معناውም يا الله كلام ነው وإن أحد من المشركين استجارك فأجره حتى يسمع كلام الله ከሙሽሪኮች አንዱ አስጠልለኝ ካለ አስጠልለው የአላህን ከላም እስኪሰማ ድረስ። ስለዚህ ቁርአንን ምን ብሎ ጠራው? ከላም። ስለዚህ አላህ ከላም ነው። የአላህ ከላምነቱ ሁሩፈሁ ወማዕኒሂ ሐርፉም ማዕናውም ነው ማለት። ከዚህ ቀደም እንዳልነው ማዕናው ብቻ ነው የሚሉ አሉ ብለናል አይደል? ማዕናው ብቻ ነው እንጂ ከላም ውስጥ ሰውትና ሁሩፎች አይገቡም የሚሉ እንዳሉ ተነጋግረናል። አልሱና ሁሩፉም ማዕናውም ከአላህ ነው የሚሉት ነው። ጀራንጋ ፍታት ማናንጋ ፍታት መልእክተኛው ላይ ሲወርድ አይ እንትን ይሰማሉ እንጂ ይሰማሉ ነው። ፈላ ተዕጀል ምንድን ነው የሚለው? خلاص እሱ ሳይሆን እሱም ነው አይዋ አያቸው ፊዳ ከማ خلاص اذا قرانا فاتبع القران هذه ايوه እኒ ማለት ወልልብ ወላ ቀልቢካ የሚለውና እንትን فاذا قرأناه فاتبع القرآن ثم بيان እሱ የቁርአን አንቀጽ ውስጥ የአላህ መልእክተኛ እንትን ቁርአን ሲወርድባቸው ምን ሲያደርጉ ነበር? ለመያዝ አብሮ ቶሎ እንትን ሲሉ ነበር አይደለ?
ከዛ አትጨነቅ እኛ ምን እናደርግልሃለን እናስቀምጥልህ እኛ እናስቀምጥልሃለን ስለዚህ ይሄ ነዘለ ቢሂ ሩሁል አሚን አላ ቀልቢከ ሊተኩነ ሚነል ሙንዚሪን እዛ በዛኛው የቁርአን አንቀጽ የሚቀራው በዛኛው የቁርአን አንቀጽ ነው መልእክተኛው ይሰማሉ ዋህዩን ይሰማሉ ያንን ዋህይ ለመያዝ ያንን ዋህይ እንትን በቀልባቸው ለመያዝ ወይ ለመሸምደድ ሲጨነቁ የነበረውን ከልክሎ በቀልቤ የማስቀመጥ የማስያዙ ስራ የማን ነው የኛ ነው አላቸው ሙነዘሉን غير مخلوق የወረደ ነው መخلوق አይደለም መخلوق ነው ያሉ አሉ እንግዲህ እንደምታውቁት የጀህም ተከታዮች እና ሌሎችም አሉን قل نزله روح القدس من ربك بالحق ليثبت الذين آمنوا وهدى وبشرى للمسلمين قل نزله أورده روح القدس ما النسو جبريل ማለት ነው من ربك ከጌታ بالحق በሐቅ ነው ليثبت الذين آمنوا وهدى وبشرى للمسلمين ነዛ አመኑትን ሊያጸናቸው ቀናቻ እንዲሆናቸው ለሙስሊሞች ደግሞ ብስራት እንዲሆን አላህ አወረደው ነው ሙነዘሉን غير مخلوق ከሚለው ጋር ምንድነው ሙናሰባው ምን ያገናኘዋል ይሄ ማህለ ሻሂዳችን ይታል ነዘለው አወረደው ነው እንጂ ፈጠረው አይደለም በጌታ ነው የመጣው القرآن تكلم الله بابتداء مجمرا الله تناغروا واوحاه الى الروح الامين ودتامانو روح وحي ያደረገው جبريل فنزل به على قلب محمد مفرقا فقرأه على الناس መልእክተኛው ምን ላይ አርብ ላይ አወረደላቸውና ምን አርጎ ነው مفرقا አው ላይ አይቶ ማለት ነው እንጂ ጁምለተን ዋሂዳ አይደለም فقرأه على الناس ሰዎች ላይ መልእክተኛው አነበቡ ማለት ነው ቀደም ባልነው መሰረት ማለት ነው معتزلة مخلوق لكنه كلام الله أشاعرة مخلوق ليس بكلام الله كلابية مخلوق وليس كلام الله وهو حكاية منه እንትን መخلوق አለመሆን ላይ እንትናቸውን የተናገረን መخلوق ነው ግን ከላም የአላህ ከላም አይደለም ሙተዚላዎች መخلوق ነው ግን የአላህ ከላም ነው አሻይራዎች መخلوق ነው ግን ያ መخلوق ነው ليس كلام الله የአላህ ከላም አይደለም مخلوق لكنه كلام الله معتزلة مخلوق ليس بكلام الله أشاعرة مخلوق وليس بكلام الله وهو حكاية منه كل أبياش ناتشو نزل خلق أنا በخلق ትርጉም ነው የመጣው እንኳን ብንል ታዊል አድርገን በሚን አልፍ ታዲያ ይረበከን አይደለም خلق ሚን አይባልም خلق እሺ واذا تلاه الناس طبعا በዛ ትርጉም አይመጣም እንደው ኢፍቲራዲያ ነው እንደው ቢሆን ማለት ነው እንደው ቢባል ቢሉት ማለት ነው መخلوق ላለመሆኑ ሌላ ምንድነው ግልጽ የሆኑ ማስረጃዎች ቁርአን መخلوق ላለመሆኑ አሁን መخلوق አይደለም ካልን ማስረጃ ያስፈልጋል አይደል
ይሄ እንደውም ትንሽ ውሙድነት አለው። ምንድነው ግልጽ ማስረጃ መክሉቅ ላለም ቁርአን መክሉቅ አይደለም። ምንድነው ማስረጃ ከተባላችሁ ምንድን የምትሉት? አሁን መክሉቅ ነው የሚል ሰው መጥቶ ቁርአን መክሉቅ አይደለም ትላላችሁ ሲላችሁ አዎ አላችሁ። ምንድነው ማስረጃችሁ ካለ ሲፋ ነው አይደለ? አይደል? ሲፋ ነው የአላህ ሲፋ ነው። ሲፋ መክሉቅ አይደለም። ሲፋ መክሉቅ አይደለም። ከላም የቁርአን የአላህ ከላም ነው። ልክ ይኸው ፈአጅርሁ ሐታ ይስማዕ ከላም አላህ እንዳሉ ማለት ነው። የአላህ ከላም ነው። የአላህ ከላም ተናጋሪነት ደግሞ ሲፋው ነው አይደል? ሲፋ ደግሞ ምን አይደለም? መክሉቅ አይደለም። ከፈለግን ደግሞ ነስ ከፈለጉ አዑዙ ቢከሊማት ላህ ታማ የሚለውን ሐዲስ እናመጣለን ከፈለግን። ምክንያቱም አልስቲዓዘቱ ቢልመክሉቂ ገይሩ ጃኢዝ አይደል? በመክሉቅ ኢስቲዓዛ ማድረግ አይፈቀድም አይደል? መልእክተኛው አዑዙ ቢከሊማት ላህ ታማ በአላህ ከሊማቶች ምን አደርጋለሁ ጠበቃለሁ ብለዋል። ስለዚህ መጀመሪያ ኢስቲዓዛ በመክሉቅ ይፈቀዳል ወይ ትለዋለህ? አይፈቀድም ስል ታዲያ አውዙ ቢከሊማት ላህ ታማ ሸሪ ማ ኸለቅ መክሉቅ ቢሆን መልእክተኛው የማይፈቀድን ነገር እያደረጉ ነው ወይ? ነው وإذا تلاه الناس ሰዎች ሲያነቡት أو كتبوه في المصاحف ወይም ሙስሐፍ ላይ ሲጽፉት أو አሁን ሼኩ ከላይ تكلم الله به ابتداء واوحى الى روح جبريل فنزل به على قلب محمد فرقا فقرأ على الناس አሉ አይደለ? እንግዲህ ኑዙሉል ዋህይ ብዙ ጠሪቆች አሉት አይደል? በብዙ መልኩ ነው ዋህይ የሚመጣው ማለት ነው። ዋህይ የሚመጣው ብዙ መርሐላዎችም ነበሩት። መጀመሪያ በሩእያ ነበረ፣ በህልም ነበር። ከዛ ከሲልሲለቱል ጀረሲ ድምጽ የጉምጉምታ ነገር የሰሙ እንትን ማለት ነበር። ኢቅራ በል ሲላቸው ጅብሪል መጥቶ አይደል? ኢቅራ በል ሲላቸው ያለ በኢግማ ራሳቸውን እንትን ብለው ራሳቸውን ሳት አድርገው ዳበላ ሆነው እንትን የሚደረግላቸው አለው ማለት ነው። ጠሪቅ ዋህይ ጥሩቅ ኑዙል ዋህይ ብዙ ነበረ ማለት ነው። በብዙ መልኩ ዋህይ ሲወርድ ነበር። ፈተመሰሉ ቢልበሸር አይደል? ሰው መስሎ ይመጣና እንትን ብሏቸው ይሄዳል እና ብዙ የዋህይ እንትን ነበራቸው። ስለዚህ እሳቸው አንዱን ነው የጠቀሱት ማለት ነው። وإذا تلاه الناس ሰዎች ሲያነቡት أو كتبوه ሲጽፉት في المصاحف مصحف ላይ أو حفظوه في الصدور ልቦቻቸው ላይ ሲያፍዙት لم يخرج بذلك أن يكون كلام الله حقيقة የአላህ ከላም ከመሆን አያስወጣውም ማለት ነው። ሰው ሐፈዘው፣ ሰው ተጻፈ፣ ሰው አነበበው ከምንነት አያስወጣውም፣ ከአላህ ከላምነት አያስወጣውም ማለት ነው። ከአላህ ከላምነት አያስወጣውም። ከአላህ ከላምነቱ የአላህ ንግግርነቱ እንደተጠበቀ ነው የሚሆነው ነው። ባይሆን አልፊዕሉ ስራው ፊዕሉል ቃሪኢ የአንባቢው ስራ ነው። የአንባቢው ቲላዋው እና ታሊው መክሉቅ ነው። መጥሉቡ ገይሩ መክሉቅ ግልጽ ነው። ስለዚህ ፊዕሉል ቃሪኢ አዊል ካቲቢ የአንባቢው ስራ ይሄ ማንበቡ፣ አዊል ካቲቢ የጸሐፊው ስራ መጽሐፉ፣ አዊል ሐፊዚ
የሐፊዙ ስራ ማህፈዙ ወልከላሚ እነዚህ መክሉቅ ናቸው። የራሱ ነው ፊዕሉል ቃሪ አልፊዕሉ ፊዕሉል ቃሪ አዊል ካቲቢ አዊል ሐፊዚ ይሄ የነሱ ነው። ወልከላሙ ንግግሩ ከላሙል ባሪ የማን ነው? የአላህ ንግግር ነው። አላህ ይሄ እንግዲህ በኋላ ላይ ሹብሃ ለመፍጠር ይሄ መክሉቅ ነው ብለው ቁርአን የአላህ ከላም መክሉቅ ነው ብለው ታግለው ሲያቅታቸው ሌላ ሹብሃ አምጥተው እንትን ያሉ ሰዎች አሉ። ሌላ ሹብሃ አምጥተው እንትን ሲሉ የነበሩ ሰዎች ነበሩ ማለት ነው። ለፍዚ ቢልቁርአኒ መክሉቅ ለፍዚ ቢልቁርአኒ መክሉቅ የሚል ሹብሃ ያመጡ ሰዎች ነበሩ። ለፍዚ ቢልቁርአኒ መክሉቅ ምን ማለት ነው? በቁርአን መናገሬ መክሉቅ ነው የሚል ሹብሃ አምጥተው ነበር። እዚህ ላይ ሙጅመል የሆነ ንግግር ስለሆነ መጀመሪያ ይከለከላል። እንደዚህ አስበል ነው። እንደዚህ ማለት አይፈቀድም ነው የሚባለው። ግን ያለውን ሰው ትክክል ነው ወይስ ተሳስቷል ለማለት መጀመሪያ ሙጅመል ስለሆነ ምን ይደረጋል? ኢስቲፍሳል ይደረጋል ማለት ነው። ምንድነው የፈለከው የሚለው ይጠየቃል። አሁን እንዳልነው ማንበቡን መጽሐፉን ምናምን አስቦ ከሆነ ትክክል ነው አይደል? ግን መትሉቡ የሚነበበውን ነገር የሚጻፈውን ነገር ይሄ ቁርአኑን አስቦ ከሆነ ትክክል ነው አይደል? እሱ ገይሩ መክሉቅ ስለሆነ ማለት ነው። ስለዚህ ይሄ ሐቅም ባጢልም ወደሚል ትርጉም ልንተረጉሞ ስለምንችል ሰውየው አስቦ የተናገረበትን ንግግር ከጠየቅን በኋላ ነው ትክክል ነው ወይም ተሳስቷል የሚለው ውሳኔ የምንሰጠው ማለት ነው። ይሄ ነው። እሺ ሩእየቱ ቁርአን ላይ እንግዲህ ይሄ ነው ወሳኝ ብለው ያነሱት ነጥብ አሉ። እንግዲህ መሳላዎች አሉ። ቅድም ያልነው አለ ጅምሁር ከኢብኑ አባስ የመጣው ተልማሙር ላይ ወርዶ የሚለውና የጅብሪሉ መልስ አለው። እሺ ሁሉ መልስ አለው። እንትን የሚለው ምንድነው ቁርአን ማለት ሉገተን ሉገተን ጀምዕ ነው። እስጢላሃን እሳ ቁርአን ማለት ከላሙላህ አልሙነዘል በቃ አይ እንት አረቢ ተዲሳት ያከስሙት ማንቺን ካሚና እንዲሁ ነገሩን ቁርአን ምንድነው ከተባላችሁ ምን ብላችሁ ነው የምትናገሩት? አሳረት እንደዛ እንትን አለ ማለት አይዋ እንትን ነው። ብዙ ቦታ ላይ የተለመደ ታሪፍ አለ። እሱ ላይ ብዙ ኢትራዛቶች አሉት። እነ ሱዩጢ ምናምን ቃያ ላይ የተረጎሙት ሙተዳዊል ነው። ብዙ ይሄ አልሙተዓበዱ ቢቲላወቲሂ አልሙዕጂዝ ቢሱረቲን ናን እየተባለ የሆነ ትርጉም አለ። እሱ ላይ ክርክሮች አሉ ማለት ነው። አንደኛ ኢጃዝ የሚለውን ብንጠቀም ይሻላል። ባለፈው ያለው አያ የሚለውን ብንጠቀም ይሻላል። ኢጃዝ ከየመጣው በሱራ ብቻ ነው። አሁን አቀል ኢጃዝ ተሐዲ በምንድን የመጣው የሚለው ማለት ፋቱ ቢሱረቲን ሚስሊሂ አለ። አዎ ስለዚህ አቀሉ እሱ ነው ወይስ ሌላ ነው? የመጨረሻው አቀሉ ተሐዲ ሙተሐዲ የተደረገው ሰው አምጣ ከቻልክ የተባለው ትንሹ ከቁርአን ፓርት ሱራ ነው ወይስ ምንድነው? ወደ እንትኖች አሉ
ከሱራ በታች የሆኑትን አንድ አያ ወይም ከሊማ ወይ ሁለት ከሊማ ከቁርአን የሰው ልጅ ማምጣት ይችላል። አሁን ፋቱ ቢሱረት ሚስሊሂ ነው አለ ሱራ እሱን የሚመስል አምጡ ሲባል ሱራን ነው እንጂ ከዛ በታች ያለውን አንድ ሰው ላምጣ ቢል ማምጣት ይችላል ወይስ አይችልም? ሙተሐዲ ቢሂ ምንድነው? ሙተሐዳ ቢሂ የትኛው ነው? ግልጽ አገባችሁ? ሙተሐዳ ቢሂ የትኛው እስቲ አምጡ የተባለው የትኛው ነው? የሚከራከሩት ፈልያቱ ቢሐዲሲን ሚስሊሂ ቢሐዲስ ሚስሊሂ ስለተባለ ሐዲስ ሙቀየድ አይደለም፣ በሱራ የተገደበ አይደለም። ስለዚህ አንድ ከላም አንድ ጁምላ ምን ሊባል ይችላል? ሐዲስ ሊባል ይችላል። ምን ባይሆንም እንኳን ሱራ ባይሆንም እንኳን ስለዚህ ሙተሐዳ ቢሂ አቀሉ ሱራ አይደለም ሐዲስ ነው። ሌሎቹ ደግሞ ተፍሲል አድርገው ሙተሐዳ ቢሂ ሱራም ሊሆን ይችላል አያም ሊሆን ይችላል። አሁንም ፈሊያቱ ቢሐዲስ ሚስሊ የሚለውን ይዘው ሁለት አያም ሶስት አያም ሊሆን ይችላል። ግን ሁሉም አይደለም፣ ሁሉም አይደለም። አንድ ሰው አንድን ቃል ሊያመጣ ይችላል፣ ቃላን ከሊማ ሊያመጣ ይችላል። ግን ለዛ ቦታ የሚመጥንን ቃል አያመጣም። ለዛ ቦታ የሚመጥንን ከሱ የተሻለን ቃል አያመጣም። ግን ቃልን ሊያመጣ ይችላል እንዲያሉ እንደዚህ አይነት ክርክር አለ። ሙተዓበድ ቢቲላወቲሂ የሚለው ላይ ትክክለኛ ቀይድ ነው ወይስ አይደለም የሚለው ላይም እንደዛው ሙተዓበድ ቢቲላወቲሂ የሚለው ላይ መንሱኽ የሆኑ ከቁርአን ውስጥ ልታወጡ ነው ወይ? መንሱኽ የሆኑ አሉ አይደል? ለፍዘን ወማዕነን መንሱኽ የሆኑ አሉ። ለፍዘን ብቻ መንሱኽ የሆኑ አሉ። እነሱ ታዲያ ከላሙላህ ይባሉም ቁርአን አይባሉም ወይ? ሙተዓበድ ቢቲላወቲ አይደሉም የሉም እነሱ ለዛ የሚል እንትኖች ሁሉ በቦታው ማየት ነው ነው ሩእየቱላህ የውመል ቂያመቲ አላህን የቂያማ ቀን ማየት ነው። ሩእያ መውዲዑሃ የእይታው አይነትና የሚታይበት ቦታን ነው እየነገሩን ያሉት። ነው ሩእያ ዒያነን ቢአብሳሪሂም በአይኖቻቸው ነው። እንደዚህ በአይን በብረቱ እንደምንለው ዒያነን ቢአብሳሪሂም በቀልብ ነው ምናምን የሚባል ነገር ስላለ የቂያማ ቀን አላህን ያያል ፍጡራን ሲባል በምንድን ነው? በአይን ነው። በአይን በቃ በትክክል በምናውቀው ነው። ውጁሁን የውመኢዝን ናዚራ ፊቶች ያን ቀን ያበራሉ። ኢላ ረቢሃ ናዚራ ወደ ጌታዋ ትመለከታለች ነው። ኢነኩም ሰተረውነ ረበኩም አሉ የአላህ መልእክተኛም እናንተ ጌታችሁን ትመለከታላችሁ። ከማተረውን አልቀመራ ለይለተል በድሪ ልክ የበድር ምሽትን ጨረቃ እንደምታዩት ትመለከታላችሁ። ላ ቱዳሙነ ፊ ሩእየቲሂ በእሱን ለማየት ሳትገፋፉ ጨረቃን ለማየት እስቲ ዞር በል ዝቅ በል ምናምን አንባባልም አይደለ? ሁሉም ቦታ ሆኖ የፈለገው ሰው ልክ አላህንም እንደዛው ዝቅ በላት ምናምን ሳትባባሉ ሳትገፋፉ አላህን ታያላችሁ ነው። ልክ ለይለተል በድር ሙሉዋን ጨረቃ ይሄ 13ኛ ምናምን ላይ ነው የሚሞላው እሱ ነው ለይለተል በድር የሚባለው። በዛ ቀን ያለችዋን ጨረቃ ልክ እንደምታዩት መርኢ ቢልመርኢ አይደለም። ወጀህ ተሽቢሁ አላህ ጨረቃን ይመስላል ማለት አይደለም። ግልጽ ነው። ወጀህ ሩህያ ነው የምናይበትን ሁኔታ የተገለጸ ነው እንጂ መርኢ ቢልመርኢ አይደለም። ወጀህ ተሽቢሁ ስናይ ቢላ ኢሓጣ ነው ሳናካብ ማለት ነው። ሙሉ በሙሉ አይደለም አላህን የምናየው። ሙሉ በሙሉ አላህን አካበን ማየት አይቻልም ነው። ይሄ ታወቀ ነው። መውዲዑሃ የሚታይበት ቦታ ፊ ዓረሳት القيامه የቂያማ ሜዳ ላይ ይታያል እና بعد دخولهم الجنه ጀነት ከተገባ በኋላም ይታያል ማለት ነው። ይታያል في ዓረሳት يوم القيامه ይሄ በጀነት ውስጥ በሚገባው በሱራ ጋር ተመሳሳይ አይደለም። ምክንያቱም في ዓረሳት يوم القيامه የሚያየው ሙእሚኑሁም ወካፊሩሁም ቂያማ ከሜዳ ላይ የሚያየው ሙእሚኑም ካፊሩም ያያል አይደለ? ሊልሐቅ ኩል ኡመቲን
ሁሉም ኡመት ወደ ሲያመልከው ወደ ነበረው ይሄድ ይላል አላህ አይደለ? ከዛ ሁሉም ወደሚያመልከው ወደ ጣዖቱ ወደ ምኑ ይሄዳል። የሆኑ ሰዎች ይቀራሉ። እናንተስ ለምንድን ነው ወደምታመልኩት ማትሄዱት ሲባል እና የምናመልከውን አላህን ነው አላህን እየጠበቅን ሲባል ከዛ እንትን ያሉ የውመ ዩክሸፉ አን ሳቂን ወይድዑነ ኢለ ሱጁድ አረሳት ላይ ይታያል። ባዕደ ዱኹሊሂሙል ጀነተም ይታያል። ግን ይሄኛውና ባዕደ ዱኹሊል ጀና የሚታየውና ያኛው አረሳት ላይ ያለው ተመሳሳይ አይደለም። خلاص الإيمان رؤيا رحمن رؤية الرحمن آياتهم ولا ينظر إليهم قراءة إبليس ولا ينظر إليهم رؤية الرحمن አያዩም አላህ አያዩም የሚል አለ አይደለ? ያ ረህማን ተለዙዝ ልክ ጀነት የገቡ ሰዎች ተለዙዝ እንደሚያደርጉት ትልቁ ኒዕማችን ነው ጸጋችን ነው እንደሚሉት ትልቁ ስጦታ ነው አይደል? አላህ ማየት ያ ተለዙዝ የሚደረግበት ሁኔታ አይደለም። አረሳት ላይ ምን አልከኝ? አዎ ኢሓጣ አይደረግም። ኢሓጣ አይደረግም። ምንድነው ጥያቄ? አዎ አረሳት ላይ አዎ አረሳት ላይ ያሉ ግን ይሄ ሩያ ተለዙዝ ሩያ ረህማን የዝነት እይታ ወይም ይሄ አይተህ ጀነት ውስጥ ገብተው የሚደሰት ስጦታ የምትደሰትበት ሁኔታ አይደለም ማለት ተመሳሳይ አይደለም ማለት ነው። አረሳት ላይ ያለውና ጀነት ላይ የሚታየው ተመሳሳይ الله أعلم والله أعلم انتنا رتي بس بصري في أذني خاصة أذني رتي بصري رتي اللي انتنا فيرا درو أذني رتي أحساب ልዩነት አለ أذن ላይ እንትን ሰሪህ የሆነ ማስረጃ በጣም አለ ያሉ እናሰብታለን ያሉ ሰዎች استدلوا بقوله አለሁም ምንድነው ነፊ ያደረገው አለሁም አዩኑ ይብሲሩነ ቢሃ አዛኑ የስማዑነ ቢሃ አምለሁም አዛኑ የስማዑ ስለዚህ ከሌላው ላይ አሊሃዳ አማልክት ናቸው ኢላህ ነው ብላችሁ ተንተላላችሁ አይደለ? ስለዚህ ኢላህ ከሆነ የታለ የሚሰማበት እንትን አለ ወይ እንትን አለው ማለቱ ደሊሉን አላ ሱቡቲ ብለው በመፍሁም ሙኻለፋ ያሰበቱ ሰዎች አሉ። አይ ነው ጀራ ጅላ ይቆዋ ቁርአን ከሰደ ሙሳ ዳፊ ሃሩኒ ማጀ واصنع الفلك بأعيننا موسى ده هارون واصنع الفلك አይን ይጀራ አይን የሚለው በማስረጃ አለ ሰሪ የሆኑ ቁርአኖች አሉ። ብዙን ላይ ግን ያሳቡ ዋህይ ጁማን ዋህይ ጀቱ ይወበት ይጋ ካፍቴ ጅበት ከነንቃት
ماشي أستاذي أبدا. سبحانك اللهم